መሰለ ይሄን ያለችው ነገሩ ወደ ፖለቲካ ታዞራለች። ፖለቲካ አዙራ የት ልገባ ፈልጋለች መሰለ? ኤምባሲ። አሁንም ያለችው አየርላንድ ኤምባሲ ነው። ታያለ አየርላንድ ኤምባሲ ካልሆነች ሴትዮ ወይም ኬንያ በእግሯ ሄዳለች። ከሀገር እንዳትወጣ እግር ስላለባት ማለት ነው። አየርላንድ ኤምባሲ ነው የምትኖረው። በዚህ አጋጣሚ የፌዴራል ፖሊስ የሚፈልጋት የፌዴራል ፖሊስ አየርላንድ ኤምባሲ አንደኛ ቦታ እንዲያደርገው በዚህ አጋጣሚ መልእክቴን አስተላልፋለሁ። ለምንድን ነው የምጋፈጠው? ለምንድን ነው ደሜ ደመ ከልብ የሚሆነው? ለምን እኔ ልጆች እናት ነኝ እኮ። ንብረቴ ለምን አፈርድሜ አይበላም? ለምን ገደል አይገባም? ከንብረቴ ጋር አይደለም ጉዳይ። በነገራችን ላይ ግልጽ ብነግራችሁ እኔ ልነግራችሁ አልፈለኩም እንጂ ያለሁት አየርላንድ ነው። መቼም ይታያችኋል። ማታ ሆኖ እኔ ቀን ነኝ። እኔ አየርላንድ ውስጥ ነኝ ያለሁት። በስነ ስርዓት ደግሞ ቪዲዮ ለቅላችኋለሁኝ። ነገር ወዲያ ከመባበል ለምን ደብሊን ቀጥ ብዬ አልመጣም ብዬ ወደ ደብሊን መጥቻለሁ። ውጪው ማይክ ከፈለጋችሁ ደግሞ አስከልማችኋለሁ። በነገር ታዲያ ምን አጨቃጨቀሽ? እንደዚህ አይነት አየር ያለበት ዝም ብለሽ አየርላንድ ላይ ያለሁት ባለፈው ኢትዮጵያ ነበር። ባይ ዘ ወይ እንዴት ናችሁ? ደህና ናችሁ? አገሬንና ልጆቼን ጥዬ አልሄድም ስትል የነበረው በረከት ገበሬዋ እንዲሁም ደግሞ በፖሊስ የአፋልጉኝ ማስታወቂያ የወጣባት በረከት ገበሬዋ በአሁኑ ሰዓት ከሀገር መውጣቷም ተረጋግጧል። እንደምትመለከቱት በአሁኑ ሰዓት ላይቭ ላይ ከፍራኦል ጋር የምትገኝ ሲሆን ከሀገር መውጣቷ የሚያረጋግጥ ነገርን መመልከትም ትችላላችሁ። ቀን መሆኑን ተከትሎ በአሁኑ ሰዓት ከኢትዮጵያ ውጪ መሆኗም ተረጋግጧል። ባለፈው ላይቭ ላይ አገሬን እንዲሁም ደግሞ ልጆቼን ጥዬ አልሄድም ስትል እንደነበር በፌዴራል ፖሊስ በብርቱ ስትፈለግ እንደነበረ የሚታወስ ነው። በዚህ ጉዳይ ላይ ተጨማሪ መረጃዎች የሚሰሙ ከሆነ ወዲያው የማሳውቃችሁ ይሆናል። ለፈጣንና ለእውነተኛ መረጃ እንዲሁም ደግሞ ለተለያዩ ሰበር መረጃዎች ፎሎ ማድረግም አይዘንጋ። መልካም ቆይታ፣ መልካም ምሽት። ጠቅላይ ሚኒስቴሩ ያልተማመነበትን ፍትህ በረከት ላይ እንዳይጥል ይሞከርባት ነው። አይሆንማ። ስለዛ ምን ልል ፈልጌ ነው፣ እኛ ካሁን በኋላ ሁሉን ነገር ትተን ወደ ስራ በቃ ስራና ስራ አገሪቷ ውስጥ የመጨረሻ የህግ አካል የሆነውን ፍርድ ቤት የማያከብር ፖሊስ ጋር ሄጄ ልሟገት ፍለፊታቸው ልቆ በረከት ገበሬዋ ማምለጧ ተሰምቷል። ከነዳጅ ጋር በተያያዘ ጉዳይ በቅርቡ በፌዴራል ፖሊስ ስትፈለግ የነበረችው በረከት ገበሬዋ ወይም ደግሞ በረከት ወርቁ አደራ እንዴትና በምን መንገድ እንደሆነ ባይታወቅም በዚህ ሰዓት ሀገር ውስጥ እንደሌለችና ከሀገር ውጭ እንደሆነች ከፌዴራል ፖሊስም እንዳመለጠች እየተነገረ ይገኛል። መልካም ጊዜ። የመጀመሪያውን ከጨረስን በኋላ አሁን እስካሁን ስታብራሪ የነበረው የነበረብሽን እስር ነው። አሁን አንቺ ያው ዛሬ ላይቭ ላይ ቁጭ ብለሽ እየተናገርሽ ነው። ኢትዮጵያ ነው ያለሁት ነው ያልሽው። ግን ፌዴራል ፖሊስ ወንትድ ብሎ እየፈለገሽ ነውና በትክክል ምን ተከስቶ ነው ማለት? አንቺ ኢትዮጵያ ውስጥ ካለሽ እየተንቀሳቀስሽ ከሆነ ፌዴራል ፖሊስ ታዲያ ለምን እንደሌለሽ አድርጎ ወንትድ አድርጎ ሶሻል ሚዲያ ላይ ለቀቀ? ምንድነው ምክንያቱ ብለሽ ምን እየተከሰተ ነው ብለሽ ታስቢያለሽ? ፍቃደኛ ከሆንሽ ምናልባት የኢትዮጵያ ውጪው ምናምን ሊታይ ስለሚችል ምናልባት ኢትዮጵያ ውስጥ መኖርሽ የሚያረጋግጥ ነገር ማሳየት ትችላለሽ። መስኮት ነው እንግዲህ። ኦኬ፣ ችግር የለም። መኝታ ቤት ውስጥ ያለሽ ይመስላል። ኦኬ፣ አኔ እንግዲህ ቪዲዮውን እንዴት እንደማዞረው አላውቅም። እንደዚህ ብቻ ይታያል። ኢትዮጵያ ነው አይደል? ኢትዮጵያ ነው። አውሮፓ ያለው አልመስልማ። ከዚህ በላይ ላሳይህ አልችልም። ኦኬ፣ ችግር የለውም። አይ በቃ በጣም ጥሩ። ምክንያቱም ፌዴራል ፖሊስ አገር ውስጥ እንደሌለሽ አንዳንዶችም ሰዎች ሶሻል ሚዲያ ላይ እንደሰማ ነው አገር ውስጥ የለችም የሚል ነገር ስለሆነ ታዲያ ለምንድን ነው ወንትድ ብሎ አንደኛው የፈለገሽ? ምንድን ነው የተፈጠረው? በእውነት አላውቅም። ማለት አሁን ራሱ ሰው ሲያይ ዛሬ ራሱ ካፌ ሄጄ ነበረ። ሰዎች ሲያዩ እውነት ለመናገር አሁን የምናወራው ስለ ነዳጅ ነው። ወደሱ መጣለው። ወደሱ መጣው ምንድነው? ያው አንድ ላይ ታሪኩ አንድ ስለሆነ ማለት ነው። ታሪኩ አንድ ስለሆነ እኔ ለምሳሌ እንደማንኛውም ሰው በረከት
እየተፈለገች ነው ተከሳለች ክስ ቀርቦባታል በነዳጅ ከነዳጅ ባለስልጣናት ጋር ተብሎ አየሁኝ ገባ አየሁኝ እንዴ አልኩኝ ማለት የጠየቀኝ የለም የጠራኝ የለም መጥሪያ አልተሰጠኝም ቤቴ ላይ አልተለጠፈም ገብቷል ስራ ቦታዬ ላይ አልተጠየቅኩም የጠራኝ ማንም አንዳንዴ ሆስፒታል ሄዳለሁ አንዳንዴ ቤቴ እመጣለሁ ወደ ስራ ብዙም አልገባውም አንዳንዴ ያው እርሻውንም ገብቻ አይቼ እመጣለሁ ያ ሆኖ እያለ ምንም ነገር ሳልጠየቅ የትነሽም ማለት ጭራሽ ቤቴ ማንም ፖሊስ መጥቶ ማቀም መጥራም አልተሰጠኝም ኢቨንቶ ወንትድም ለመባልም ከሆነ ማለት ነው መጀመሪያ እኮ አሁን ይሄ በአዲሱ በተከሰሳችሁ በተባለው ገና ግንቦት 10 ነው ቀጠሮ አይደል በረከት ቀርጣብኛለች ብሎ እኮ አቃቤ ሕግ እኮ አላመለከተም አቃቤ ሕግ በረከት ቀርጣብኛለች ብሎ እኮ ማመልከት አለበት መጀመሪያ እኔ እንትን እንድል ማለት ነው ማለት እንድያዝ ወይም ወንትድና ትፈለግ ለማለት እኮ በቀጠሮ ቀን እዛ ቦታ ላይ አለመገኘት አለብኝ ለምን ወጥቼ ነው ያለሁት እየተንቀሳቀስኩ ነው ያለሁት ህክምና እያደረግኩ ነው ያለሁት በእርግጥ በጣም ደህና ነኝ እግዚአብሔር ይመስገን በጣም ደህና ነኝ አሁን ያ ውስጤ የነበረው የሄምቦ ግን አልፎ በቀን አንድ መድኃኒት ወስዳለሁኝና ይሄ ደም ማቅጠኛ የሚባለውን አንድ ወስዳለሁ ለተወሰነ ጊዜ መቀጠል አለበት ስለተባለ ማለት ነው እና አንድ ሰው እንግዲህ በታሪካችን አሁንም በዚህም ዘመን ይሁን በቀደሙትም ዘመን ስታይ አንድ ሰው ተፈልጎ ሲጠፋ በጣም ከፍተኛ በሀገር ላይ ውድመት ሲያካሂድ ወር ዘር ማጥፋት ወይ የሆነ ከባድ ነገሮች አሉ አይደለ ሲፈጽም ወይም ሲያደርግ መልእክት ቀጥታ ለአቶ ፊራኦል ኢቲቻ ይድረስ። ቅዳሜ ዕለት ከዓለም አቀፍ ወንበዴዋ ከወይዘሮ በረከት ወርቁ ጋር ያደረካት ኢንተርቪው ቲያትር መሆኗን የተቀነባበረች ድርሰት መሆኗን ለእኔ አይደለም እንቅልፉን አጥቶ ሲመለከትህ ለነበረ 40 ሺህ የሚጠጋ ማህበረሰብ ይቅርታ እንድጠይቅ እፈልጋለሁ። ደግሞ አለው ይቅርታ እንድጠይቅ እፈልጋለሁ። እንግዲህ አሁን ታበሲሳን አግኝቼ አውርቼዋለሁ የሚለው እዩት፣ በዚህ ስልክ ነው። ጭራሽ 252 ነው። 252 የሶማሌ ኮድ ነው፣ የሶማሊያ ኮድ ማለት ነው። 252 65 65 81 111 ነው። ይሄ እኔ ሀገር ውስጥ ነው ያለሁት አባቴ። ጭራሽ ይሄ የሶማሊያ ስልክ ቁጥር ነው፣ ጎሊስ ይባላል ይሄ ስልክ ቁጥር። ስለዚህ በአስቸኳይ ተወጣና ይቅርታ ትጠይቃለህ። ነግሬያችሁ ነበር። እኔ ጋር ምንም አይነት ኖቲፊኬሽን የሱ ኖቲፊኬሽን አልደረሰም። ከዚህ ሰውዬ ጋር ምንም አይነት ንግግር አላደረግንም። ጭራሽ ቅዳሜ ዕለት እኔ አልነበርኩም ብያችሁ ነበር። የምታምኑ ሰዎች ታምናላችሁ። ይሄ እልም ያለ ቲያትር መሆኑ ከበረከት ገበሬዋ ጋር የሰራሃት ቲያትር መሆኗን እኔን አይደለም ህብረተሰቡን ይቅርታ ጠይቅ። ያለበለዛ እኔ እናንተ መካከል ጦርነት መታወጁን እንድታውቅ ፈልጋለሁ።